እዚህ ላይ ያላችሁን ሃይማኖታችሁ ትልቁ አስተምሮ የተመሰረተበት አንዱ ይሄ ስለሆነ ማለት ነው። አብዛኛውን ነገር ሙስሊሞች ለምሳሌ ሰላት የሚሰግዱት ስለ ጾም አጿጿም ዲቴል ነገር ሃይማኖታዊ ተግባር የሚያደርጉት ሰላት ላይ ወዘተርፈ ብዙ ነገሮችን ሃይማኖታዊ ስነ ስርዓቶችን የሚፈጽሙባቸው ከሀዲስ የተውጣጡ ሀዲስ ላይ አሉ ብለው የሚያምኗቸው ነውና እውን እነዚህን አላህ ያውቃቸዋል ሲባል ለሙሐመድ የሰጠው መገለጥ ነው ወይ? ሀዲስ ላይ አሉ ተብለው የሚታመኑ ነገሮች መገለጥ ናቸው ወይስ ደግሞ ከቁርአን የተለዩ ናቸው? ከቁርአን የተለየ ነው? ተቀባይነታቸው እኩል ነው? ተመሳሳይ ነው ወይስ ደረጃ አለው? ይህንን የምንመለከት ይሆናል። ሙስሊሞች ብዙ ጊዜ ደጋግመው ሲናገሩ የምንመራው በሁለት ነገር ነው። አመሰግናለሁ። ኦኬ እሺ፣ ትቀጥላለህ። እሺ፣ ሙስሊሞች ብዙ ጊዜ የምንመራው በሁለት ነገር ነው ይላሉ፣ በሐዲስ እና በቁርአን ነው ይላሉ። የመጀመሪያው በቁርአን ሁለተኛው በሐዲስ ይላሉ። ደረጃ የሰጣቸው አንደኛና ሁለተኛ ብለው ደረጃ የሰጣቸው መሐመድ ነው፣ ሰሃቦች ናቸው። ቀጥልሽ አቡ ብረንድ እንኳን ደህና መጣህ ብለናል። ሸማል አቡ ብረንድ አቡ ብራንድ እንኳን ደህና መጣ። አላመጥከን እኮ ታረገኝ እኔ ሳወራ ከዛ በኋላ ደግሞ አውራ ሲባል አቡ ብራንድ አለ። አላመጠ። ሰላም ጤና ይስጥልን። እንዴት ነህ? ይሰማል? የማስቲካ ማስታወቂያ እየሰራ ነው። ቀጥል በቃ። ኦኬ እንግዲህ መሐመድ አለ። መሐመድን ተቀበል። ኦኬ መሐመድ አለ። አሎ ሰላም፣ እንዴት ነህ? እንዴት ናችሁ? ሰላም ነኝ አለን፣ እግዚአብሔር ይመስገን። ሰምተዋል ቶፒካችን? ወንድሜ በዚህ ጉዳይ አንድ ሀሳብ ለመስጠት ሳይሆን እንደ ሙስሊም እውቀት ያላቸው ሰዎችን ጋብዛችሁ ብታስገቡ እና ሀሳቡን የሚሰጠው እውቀት ያለው ሰው ነው። እዚህ ጋር አዋቂ ነን ብላችሁ ነው የተቀመጣችሁት እና ስለ እስልምና ደግሞ የሚያብራራው እውቀት ያለው ሰው ነው። እስልምና ሰላም ነው። ኔትወርክን አስተካክል አቡ፣ ኔትወርክን አስተካክል። እውቀት ያለው ሰው ብጋብዞ የተሻለ ነው። ሲጀመር ደረጃ ማንም አልሰጣቸውም። ቁርአን ከጅብሪል አማካኝነት ለረሱል ሰለላሁ ዐለይሂ ወሰለም የወረደ ነው። አይሰማ ምን እያወረድከው ነው? አዎ ይሰማናል።
ታብና ኮፒ ሊንኩን በጣም ትንሽ ነውና ከፍ አድርጉት እስኪ ፕሊዝ። ያ ፖዝ ሆነ እንሰማም ነበር ከስር ስናወራ። ኦኬ አሁን ተመልሳሉ። የሚሰማቸው አሁን ይሰማቸዋል። እሺ ከስር ኦኬ ቀጥሉ። አይ ቲንክ ስልኬ እየጋለ ነው። በዛ ከንትነዋል። ኦኬ ይሰማቸዋል ከስር አሁን። ኦኬ እሺ በጣም ጥሩ። እሺ ሙሐመድ ሐዲስ ማለት ሙሐመድ ያደረገውና የሰራው የተናገረው ነገር ሐዲስ ይባላል አልከኝ። ቁርአን ላይ እንደዛ ብሎ ይናገራል? አንተ የገባህን ንገረና። ሐዲስ ምንድን ነው ያለህ? እኛ ማላከው አላልንህም። ከድጃም ትላከው አገባን። እኛ ማላከው አይደለም ጥያቄያችን። ከድጃም ትላከው ማላከው አይደለም ጥያቄያችን። እኛ ኦኬ እነኛን ድርጊቶች እንዲጻፉ ማን ያዘዘው? ማስረጃ ስጠን። አላህ የሙሐመድን ድርጊቶች ጻፉ ያለበትን ማስረጃ። አይሰማም እንዴ? አይሰማም የሚሉ አሉ። አይሰማችሁም? ምንድን ነው ነገሩ? አይሰማም የሚሉ አሉ። የእሱ ነው የማይሰማ ወይስ የኛ ይሰማል? አይደል የፎ ይሰማል። ጋይስ የእሱ ነው የማይሰማ። የእሱ እሺ፣ ኦኬ እሺ። ሙባረክ አንዴ ስልክ እንትን ብለውና ፉአድ አለ። እሺ ፉአድ ወይ ሙባረክ ሰላም ነው? እንዴት ነህ? እንኳን ደህና መጣ። ሙስሊም ነኝ። ኦኬ ጥያቄውን ሰምተዋል? ጥያቄው ምን ነበር? ሐዲስ ምንድን ነው? ሐዲስ ማለት ምን ማለት ነው? ምንድን ነው ሐዲስ? የምትመራው በምንድን ነው አንተ? ሙባረክ ተመለስ። እኔ በቁርአንና በሐዲስ። ኦኬ ሐዲስ ምንድን ነው? ሐዲስ ማለት እኮ የነብያት ሐዲስ ማለት ይሰማል። ቀጥል። አላህ በሐዲስና በቁርአን ተመሩ ብሏችኋል? ሙባረክ ተመለስ። ላስወጣ ነው። እኛ የምንመራው ሙስሊም ማመን አለበት። ገብቷል? እዚህ ጋር ቁርአንና አንድ ሙስሊም በቁርአንና በሐዲስ ሲመራ ነው ሙስሊም ሙሉ ሙስሊም የሚባለው ማለት ነው። ኦኬ የቱ ጋር ነው ሙሉ ሙስሊም ለመባል በሐዲስና በቁርአን መመራት ግዴታ ነው የሚል ያለው? ማስረጃ ነው የፈለግከው? አዎ ማስረጃ የምትሰጠኝ በሐዲስና በቁርአን ካልተመራችሁ ሙስሊም አትባሉም የሚለው ማስረጃ አስጠኝ። ከቁርአን ከ114ቱ ምዕራፍ ማስረጃ ከሌለ ወደ ሌላ ጥያቄ አልፋለሁ። ካለ ስጠኝ። ማስረጃ የለኝም። ሰምቼ ነው እኔ። ዋሽተዋል። እንደዛ ብለው ዋሽተዋል። የለም ማስረጃ። አላህም ሙሐመድም አያውቁትም ሐዲስ የሚባለው ነገር። ማስረጃ መቼም ማስረጃ ሳይኖራቸው መቼም እንደዛ አያወሩም ብዬ እኮ ነው። ያወራሉ። ነገር የለም ግን የሰማሁትን ነው። አንዴ ድምፅ የሰሙትን አንተ የሰማውን አወራ። ትክክል፣ ችግር የለውም ማለት እንዴት ወቅ እነሱ ግን ቆይ ተረጋጋ። እነሱ ግን ማስረጃ የላቸው። ማስረጃ ካላቸው ዱቅ እንደዛ የሚል ማለት ነው። ለኔስ
መሐመድ ተመለስ አለው። ስርዓት ጠብቅ። ወይ ተረጋጋ። ከአንተ በፊት የቀደሙ አሉ። አንድ ያ እኔ አውራኝና እወጣለሁ። ምን ችግር አለ? ስርዓት ጠብቅ። ተረጋጋ። ጠብቅ። ተራን ጠብቅ። መሐመድ ተመለስ። መሐመድ ተመለስ። ፖዝ መሆን አይቻልም። ገብቶ ብለህ ጀለስ አታወራኝ። ምን ችግር አለ? ጤናም የለው ከስር ታብታብ እያደረክ ተማር። ጠብቅ ከተባልክ መጠበቅ ነው። የበጎች እረኛ የፍየሎች እረኛ አይደለንም። ዝም ብለህ እንትን የምትለው ተምረህ ነው የምመጣው አይደል? እዚህ አውቃለሁ ብለህ ነው የምመጣው አይደል? ስርዓት ምን ልመድ ቅድሚያ ጋጥ ወጥነታችሁን እዛ መስጊድ ውስጥ ፏድ ጋር መጣ። ፏድ እንኳን ደህና ቆይ። መልካም ሐዲስ ምንድን ነው? ትሰማለህ? ሙስሊም ነው። ሐዲስ ማለት የነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ ነው። ሙስሊሞች የምትመሩት በምንድን ነው? ስራቸው ሐዲስ ነበረ። የምትመሩት በምንድን ነው? ሙስሊሞች በእስልምና እውቀት ያላቸውን ሚን እንዳለ የአእምሮ በሽተኛ ናቸው እንደሚገቡት አራቱም ማይክ አንስተው ያወራሉ። እያወራ ያለሁት ከፉአድ ጋር እንዳለ ስርዓት አልበኛ ከስራ ያላችሁ ሙስሊሞች ታዘቧቸው። ወንድሞቻችሁ እንደዚህ ጋጥ ወጥና ባለጌ ናቸው። ከፉአድ ጋር እያወራው አራት ሆነው ማይክ አንስተው ያወራሉ። ምንድነው ስርዓት ያስተምሯችሁ? እንደ መስጊድ ውስጥ ብልግና ነው እንደሚያስተምሯችሁ። ተራ እንኳን መጠበቅ ማይችሉ ሰው ከአንዱ አይማርም። እንደቀድሙን አስወጣው፣ ይሄኛውን አወጣው። አራት ሆኖ ባንድ ያወራሉ። እኔስ ምንድነው ያልከን ፉአድ? ፉአድ ቀጥል። ጥያቄው እንዲገምልኝ እስቲ ኔትወርክ ትንሽ የምትመሩበት መመሪያችሁ ምንድን ነው? እሱ እንደ ሙስሊም መመሪያችሁ እኛ የምንመራው በቁርአንና በሐዲስ ነው። በቁርአንና በሐዲስ ተመሩ የሚል ማስረጃ አለ? ነገርኩ እኮ እኔ እፎይ አሁን እዚህ ጋር እኔ ያነበብኩት ነገር የለም። ግን በቃ እኔ ታውቃለህ በቃ ሰግዳለሁ ምናምን ሌላ ነገር ምንም ማውቀው ነገር የለም አትልም። ያው ለመማር ነው የገባሁት እኔ። መልካም እሺ ሚፍታ ቀጥል። እንዴት ነህ? እንኳን ደህና ቆየኝ። ሰላም ነው ይመስገን። ሐዲስ መቀበል ግዴታ ነው ብለህ ታምናለህ? ግዴታ ነው። አዎ ከቁርአንም አመጣላለሁ ከሐዲስም አመጣላለሁ። ግን በመሰረቱ እንደ ውፈይ ከንግግሮችህ የወሰድኳቸው ነጥቦች ነበሩ። ቅድም ላይ ምናልባት እኔ ተሳስቼ ይሆናል ማይክ አበረውት ለማጥፋት እየታገልኩኝ ነበረ። መስጊድ ላይ ስርዓት አልበኝነት ነው ወይ የሚያስተምራችሁ የሚለው ነገር is not really ይሄ ማለት ስርዓት ያለው ሰው ካዳ ገባችሁ። ከፉአድ ጋር እያወራ አራት ሆናችሁ ማይክ አንስታችሁ እያወራችሁ እንደ ስህተት ይሆናል። ግን የትኛውም እምነት እስልምና የሚከርስና ፋይን አሁን ታያቸዋለህ። ወንድሞች ገብተው አንተ እያወራህ ጣልቃ ሊገቡ ይችላል። ታያቸዋለህ። እሺ ከቁርአንና ከሐዲስ ላምጣለህ። ቁርአን በመሰረቱ የሚመራበትና የሚመራው አካል አለ። ቁርአን ምን ይላል? ኢነል ቁርአነ የህዲ ሊለቲ ሂየ አሕሰን ወዩበሽረ አለዚነ አመኑ። ቁርአን ምን ይላል? እነዛ አላህ ሱብሓነሁ ወተዓላ ቁርአንን እኛ ወዩበሽረ አለዚነ ቁርአን ኢነል ለዚነ የህዲ ሊለቲ ቁርአን ራሱ የሚመራው አካል አለ። የህዲ ሊለቲ እነዛን አካሎች ይመራል። ማንን ነው የሚመራው? ስለዚህ ቆይ ቁርአኑ ነው የሚመራው ወይንስ ቁርአኑ ነው የሚመራው? የትኛውም ሰው እኮ መጽሐፍ የሚወረድለት ለሚመራበት ነው እንጂ ሊመራበት ነው እንጂ ሊመራው አይደለም። ወይም ደግሞ በልዘ እና ምን እያረከለ ጽፎ አይደለም። ቆይ ቁርአኑ መሪ ነው ተመሪ ነው? ቁርአንማ መሪ ነው። ምክንያቱም የጌታችን ቃል እስከሆነ ድረስ መሪ ፋይን ጨረሰ።
ቁርአኑ መሪ ከሆነ ለምንድን ነው የጠቀስከው ካለ? ስለዚህ የሚመራን አካል ቁርአንን መከተል አለባቸው የሚለው ነገር አይደል ያመጣው አንተ? ፋይን። ስለዚህ እንደዛ ከሆነ ቁርአኑ ያልመራው ነገር አለ? ያልመራት ነገር አለ? የለም። ሁሉን ነገር መርቷል። እያንዳንዱ ምንም ሳይቀር መርቷል። እያንዳንዱ ነገር ምንም አይነት ጥርጥር በሌለው እያንዳንዱ ነገር ምንም ጥርጥር በሌለው መርቷል። ፋይን። እሺ እንደዛ ከሆነ ኢሳ ተመልሶ መጥቶ ደጃልን ይገላል ብሎ የመራህ ቦታ የቱ ጋር ነው? ቁርአን ባይኖር ሐዲስ አለ። ሐዲስ ማለት ቆይ ከአንድ የዘለህ ሐዲስ ውስጥ ለምን ትገባለህ? ቁርአን እያንዳንዱን ነገር የምንመራውን መርቶናል ካልክ በኋላ ደጃል ይመጣል፣ ከዛ እሱን ኢሳ ይገድላል እንዲህ የሚለውን አንድ ቦታ ላይ ነግሮሃል ቁርአን? ስለ ደጃል ታሪክ ነግሮናል። ሱረቱል ካህፍ አለ ለምሳሌ ስለ ደጃል ከሆነ ማለት ነው። ስማኝ ሱረቱ ካህፍ ብሏል። 18ኛውን ሱራ ክፈት። የት ቦታ ነው ስለ ደጃል ምን ብሎ ነገረ? እናያለን። እሺ እዴ ነካው። ለምን ሚፍታ ቁርአን መርቶናል። ቁርአን ላይ ያለ ካልክ በኋላ እያንዳንዱን ካልክ በኋላ ገና ባንድ ጥያቄ የማንኛውም የሚደርብብኝ አብዲል ሚታ አርግ እስኪ አብዲል ሚታ ኦኬ፣ ይሰማል አሁን? ኦኬ፣ የአብዲል ነው የሚደርበው ማለት ነው። እሺ ቀጥል እስኪ አብዲል። ቀጥል፣ ማይክን አንሳዋል። ሰማለሁ አለ። ጥሩ ነው ያንተ አሁን ጥሩ ነው። አብዲል አለ በዚህ በጣም ለሙስሊሞቼ በጣም ከባድ ቶፒክ ቢሆንም ሙስሊሞች ግን ያው ይመልሱልናል ብለን ተስፋ እናደርጋለን። ኤልቢ ይሰማል። ጓዳ መጣ ጓዳ ቆዮች መልካም። የእናንተ መመሪያ ምንድን ነው? መመሪያችሁ ምንድን ነው? ምን አልከኝ? የምትመሩበት ምንድን ነው? ሙስሊሞች እስልምና በሚያዘን መንገድ ነው የምንመራው። ምንድን ነው የሚያዛችሁ እስልምና? አሁን ሙስሊሙ ማህበረሰብ የሚኖረው አኗኗር በሙሉ እስልምና የሚመራው ነው። አሁን የሚኖረው ሙስሊሙ ማህበረሰብ ስትል ምን ነው? ፋዲ እውቀት አሁን ሙስሊሙ የሚመራበት ስትል ምን እያልክ ነው? የሚኖረው ማህበረሰብ ስትል ለምሳሌ የሚመራው በእስልምና እስከሆነ ድረስ ዝርዝር ማብራሪያ ከጠይቅ ቆይ የአዲስ አበባውን ሙስሊም የሶማሌውን የአፋሩን ወይንስ ለምሳሌ ሶማሌ ክልል ወደ ሶማሌ ስትሄድ ሴቶች ይገረዛሉ። የዓለም ሙስሊም ሴቶች ይገረዛሉ። ሊስን ሴቶች ይገረዛሉ። ያንን 99% ሶማሌ ላይ ሴቶች የተገረዙ ናቸው። እነሱን ነው። ወደ ሌሎቹ ዓለም ስትሄድ ደግሞ ለምሳሌ እነ ቦኮ ሃራምና አይሳይስ ምናምን ሰዎችን አትጥቀስ። የዓለም ሙስሊም የሚተዳደረው በእስልምና ነው ያልኩህ እኮ። እስልምና ራሱ ምንድን ነው አልኩህ። ምንድን ነው እሱ በእስልምና የሚተዳደረው ስትል ምን? እንደዛ ካልክ ህጎችን በዝርዝር መጠየቅ ነው በቃ። ያ ህጎቹ ከምንድን ነው የመጡት? ህጎቹ በምን ላይ ነው የሚገኙት? ከፈጣሪ ዘንድ። ኦኬ፣ ምን ላይ ነው የሚገኙት ህጎቹ? ህጎቹ ምን ላይ ነው የሚገኙት? ህጎቹ ምን ላይ ነው የሚገኙት? ምን ላይ ነው የሚገኙት ማለት ቁርአን ላይ ሐዲስ ላይ ነው ወይስ ምን እየተጠቀመ የምትመራበት መጽሐፍ ምንድን ነው እሱ? በቁርአንና በሐዲስ እንመራለን። እነዚህ ማለት ደግሞ የአላህን ትእዛዝ በረሱል ሰለላሁ ዐለይሂ ወሰለም። እሺ በቁርአንና በሐዲስ ትመራለህ። ቁርአኑ ስንት ምዕራፍ አለው? አብዲልን አስወጣው። ቁርአኑ ስንት ምዕራፍ አለው?
114 ምዕራፍ አለው። ሐዲሶቹ ስንት ምዕራፍ አላቸው? ወላሁ አለም። በማታውቀው መጽሐፍ ነው የምትመራው? ስንት ምዕራፍ እንደሆነ እንኳን በማይታወቅ። ይሄ እኮ ፐርፌክት መሆን አለብኝ እኮ እምነቴ ፐርፌክት ነው ማለት እኔ ፐርፌክት ነኝ ማለት አይደለም። ታዲያ በማታውቀው መጽሐፍ እየተመራ ሜይ ቢ ማታውቀው ጥቅስ ውስጥ ማታውቀው ቦታ ላይ ክርስትና ነው ትክክል ሚልስ ቢኖር እስልምና ሐሰት ነው ቢልስ? እንደዚህ ከተባባልን እኮ አንተም እኮ ጠንቅቀህ ታውቃለህ ማለት አይደለም። ክርስትናን ግን ትከተላለህ። ስለዚህ መጽሐፍቶችን አታውቃቸውም አይደለም። እፎይ ክርክር አታድርገው። ሙሉ ለሙሉ ለማወቅ እኔ ፐርፌክት ነኝ ብዬ ማምጣት አለብኝ። እንደዚህ ትጠይቀኛለህ። ፐርፌክት አይደለም እምነቴ ግን ፐርፌክት። እነኛን ሐዲሶች ችግር የለው እነኛን ሐዲሶች ሳሂ እና በሙስሊም ማታውቁትን የሚል ግሬድ ተሰጥቷቸዋል የተባለው ወይ ሳሂህ ሐሰን እና ዳኢፍ የሚል ግሬድ አላቸው አይደለ? እነኝህን ግሬዶች ነብይ ያውቃቸዋል? እርሳቸው የማያውቁት ነገር እኮ የለም። ሐዲስን ሁሉ የተማሩ ከእርሳቸው እየተከተሉ ነው የጻፉት እኮ ማስረጃ ስጠኝ። ነብይህ የት ቦታ ነው ሐዲስን ሳሂህ ዳኢፍ ሐሰን በሉ ያለው ማስረጃ? ነብይ ካላወቀው ደግሞ ነብይ ያላስተማረውን ያላዘዘውን አዲስ ነገር በሙሉ ቢዳ ጥመት ደግሞ የገሃነም ነው ብሏል። እስቲ እርሳቸው የማያውቁት አንተ የምታውቀው ሐዲስ እርሳቸው አያውቁትም ብለህ የምትለው ሐዲስ አለ? አንተ እኮ ነው ያውቁታል። ይህንን ግሬዶቹም በሙሉ ያውቁታል ስላልክ መረጃ ማምጣት የሚጠበቅብህ አንተ ነው። ሐዲስ ሁሉ የተላለፈው በእርሳቸው ዘንድ ነው። የመጨረሻ ነብይ ከመሆናቸው አይደለም። እንዴት? ምክንያቱም በእሳቸው ዘንድ አልጻፈም። እሱ አላጻፈም። ቁርአን ነው እንጂ እንዲጻፍ የፈቀደው ሐዲስ እንዲጻፍ አልፈቀደም። ስለዚህ አውቀው እንኳን ግሬድ ሊሰጥ ቀርቶ መጽሐፍን ራሱ አልጻፈውም። በሱ ጊዜ ሐዲሶቹ አልተጻፉም። ቡሃሪ ራሱ የመጣው ሙሐመድ ከሞተ ከ100 ዓመታት በኋላ ከ200 ዓመት በኋላ ሰማው እያለ የሰበሰበው ከ200 ዓመት በኋላ ሰማው ብሎ ከሌ ነገረ ብሎ ጻፈ። መጽሐፍ ቢሆን ኖሮ ከሌ ነገረ የሚል ቼን ኦፍ ናሬሽን አያስፈልግም ነበረ። ከከሌ እንደሰማሁት ይሄ እኮ ሐዲስ እኮ ነው። የሰሙትን ነው የሚያስተላልፉት። አሁን እኛም የማናውቀውን ትንሽም እውቀት ቢሆን አስተላልፉ ተብለናል። የምታውቁትን ስለዚህ የሰሙትን ሰዎቹ በራሳቸው መጽሐፍ ነበረባቸው ነው የምትለው? የእርሳቸውን ሐዲስ ሰምተው መዘገብ አልነበረባቸውም? የራሳቸው መጽሐፍ ነበረባቸው ነው? በመሐመድ ጊዜ ያሉ ሰዎች ካልጻፉት ዳኢፍ ሳሂህ ሐሰን የሚባል አይታወቅም ማለት ነው። ካልታወቀ ደግሞ አዲስ ነገር ነው፣ ፈጠራ ነው የጨመራችሁት። ነብይ በሐዲስ ይመራ ነበረ? ከእርሳቸው በኋላ እኮ ነው ሐዲስ እርሳቸው የዘገቡትን ነው እኮ ለእኛ በሰሃቦችና ነብይ በቁርአን ነው የሚመራው ወይንስ በሐዲስ? ቁርአን ራሱን የቻለ ነው። በቁርአንና በሐዲስ ብያለሁ። መጀመሪያ ፖይንቱ እንዳይቀለቅልብህ ወደ ቁርአን ካልክ ሐዲስ ያላህ ቃል ነው ወይንስ የመሐመድ ቃል ነው? ቁርአን ነው ያላህ ቃል። ስለዚህ ቁርአን ነው ያላህ ቃል። ቁርአን ሲተረጎም ማለት እኮ ነው። ሐዲስ እኮ ማለት ቁርአን ሲተረጎም ማለት ነው። ፕሊስ አንዴ። ስለዚህ ቁርአን ከሆነ ያላህ ቃል ሙሐመድ ካላህ ቃል ውጪ ፕሊስ አዳምጥ። ሙሐመድ ካላህ ቃል ውጪ የሚመራበት መጽሐፍ ነበረው? ካላህ ውጭ ምንም ነገር የማድረግ አቅሙም ኖሮት አያውቅም። እናመሰግናለን። ስለዚህ ቁርአን በቂ ነው ማለት ነው፣ ያላህ ቃል ብቻ። እንደዛ አላልኩም። ነቢዩ መሐመድ ካላህ ቃል ውጭ የተመሩበት መጽሐፍ አለው ስትለኝ የለም ነው ያልኩ እኮ። ስለዚህ ካላህ ቁርአን ነው ያላህ ቃል አልከን፣ ካላህ ቃል ውጭ ቁርአን ውጭ ያላህ ቃል የለም አልከን። ስለዚህ ቁርአን ያላህ ቃል ነው አልከኝ። ሙሐመድ ካላህ ቃል ውጭ የተመራበት አለ ስለዚህ የለም አልከኝ። አብሽር እፎይ። አሁን ይሄ ግራ ሊያጋባ የሚችል ነገር አይደለም።
ሌላው የተወለደ ነገር አካባኝ እንጂ በዚህ ግራ አታገባኝም። በደንብ ነው ግራ ትርጓሜ ማለት ነው። አረብኛው ወደ አማርኛ እያደረጉ ምኑ ቁርአንና ሐዲስን በመሃላቸው ሰፊ ልዩነት እንዳለ አድርገህ ለማውራት የሞከርክ ነው። እሱ አያስኬድህም እያሉ ስለዚህ ቁርአንና ሐዲስ አንድ ናቸው ማለት ነው። እንደዛም ይስማማኛል። ልዩነት አታመጣም። አሁን ከእርሳቸው በፊት ስለዚህ ቁርአን ማለት ሐዲስ ነው። ቁርአን ማለት ሐዲስ ነው። ቁርአንን ወረደ፣ ሐዲስንም ደግሞ አስተላለፉ። ምንድነው አንተ ጋር ጥያቄ የተነሳበህ? ከእርሳቸው በፊትና ከአላህ ቃል ውጭ የሆነ ሌላ መጽሐፍ የሚመሩበት መጽሐፍ ደግሞ የለም። ፋይን። እሺ ዑመርን ትከተላለህ? ትከተላለህ ወይ? ሳባህን ማለት ነው፣ ካሊፋውን። አዎ መከተል አናመልክም እኮ እኛ የሰው ልጅ አናመልክም። ለመከተል ዑመር ማለት ከሰሃቦች አትመልስ። ያልጠየቅኩን ታመልካለህ ወይ ብዬ አላልኩም። ምን ብለኸኛል? አዎ ከተለዋለሁ ብለኸኛል። ዑመር እንደዚህ ይላል፣ ከአላህ መጽሐፍ ውጭ አያስፈልገንም ሌላ መጽሐፍ ይላል። ትቀበለዋለህ? አዎ እቀበለዋለሁ። ታዲያ መጽሐፍ እኮ ነው ያለው። እናመሰግናለን። ስለዚህ ሐዲስ መጽሐፍቶችን አትቀበልም ማለት ነው። አንዴ ሐዲስና ቁርአንን ልዩነት ለመፍጠር ትሞክራል እኮ። ቆይ ተረጋጋ። ልዩነት ለመፍጠር ይላል። ሳባህ የምትቀበል ከሆነ አይደለም ሌላውን ቆይ በአንዴ እዛ ከመሄድ በፊት ኤልቢ ማይክን አንሳው። ኤልቢ ሙሐመድን አለመታዘዝ ይቻላል? ሙሐመድን አለመታዘዝ ይቻላል? ያልታዘዘ እኮ ራሱን ነው የሚጎዳው። አቅም የላቸውም እኮ እርሳቸው ማለት። ስለዚህ ሙሐመድን ካልታዘዝክ ሱራ 33 36 እንደሚናገረው አላህና ሙሐመድን የደነገጉትን ለዋጭ የላቸውም ይላል አይደለ? አላህና ሙሐመድ አንድ ነገር ከፈረዱ ለምዕመናንና ለምዕመናት መለወጥ አይችሉም ይላል። ሱራ 4 65 ደግሞ ሰለላሁ ዐለይሂ ወሰለም ብዙ ማይታዘዙ እኮ ነበሩ እኮ በመጨረሻም እውነትን የተረዱና ወደ እስልምና የተቀላቀሉ ከዛ በኋላ እርሳቸውን መከተልና መታዘዝ የጀመሩ ችግር የለውም። ተስማማው። ታዲያ እነዛ ሰዎች ቢያፈነግጡ ተስማማው። ሱራ 4 65 ደግሞ በሙሐመድ ላይ ተተከራከራችሁ አንድ እስካልሆናችሁ ድረስ እምነት የላችሁም ይላል። ስለዚህ በሙሐመድ ላይ ልዩነት ከመጣ ወይም ደግሞ እሱ የሆነ ነገር አዟችሁ አልታዘዝም ካላችሁ እስልምና ያስወጣል አይደለ? እምቢ ማለት አያስወጣም። ራሱ መጀመሪያ ወጥቷል። ያ ሰው የአላህን ትእዛዝ በረሱል ሰለላሁ ዐለይሂ ወሰለም መንገድ አልከተልም ካለ መጀመሪያ ራሱ ከእስልምና ውጭ ነው። እስልምና ተገናኝተናል። ቆይ የወጣውን ብቻ አለም ያልኩ ሙሐመድ የሰጠህን አልቀበልም ቢል ወይንም ደግሞ ያዘዘህን አልታዘዝም ቢል እና ክርክር ልዩነት ቢመጣ ከእስልምና ያስወጣዋል አያስወጣውም? ምክንያቱም ሱራ 4 65 ላይ በመካከላቸው በተከራከሩት አንተን እስካላስፈረዱ ድረስ እምነት የላቸውም ይላል። ሱራ 59 7 ማንኛውም ነገር ነብይ እየሰጣችሁን ያዙ ሳታመናቱ ይላል። ሱራ 33 36 ደግሞ ሙሐመድና አላህ ለፈረዱት ለምዕመናንና ለምዕመናት አንዳችሁ መለወጥ አትችሉም ይላል። አንድ ሰው ሙሐመድ ሲፈርድ አልቀበልም ቢል ወይም ሲያዘው አልታዘዝም ቢል ይሄ ሰውዬ ከእስልምና ይወጣል አይወጣም ነው ጥያቄ። እርሳቸው የሚያስተላልፉት እስልምና ነው። መጀመሪያ የእርሳቸውን ትምህርት ካልተቀበለ ከጅምሩ እስልምናን አልተቀበለም፣ በራሱ ከእስልምና ውጭ ያለ ሰው ነው። ማንም አያስወጣውምም። አልገባም። ግባለት ችግር የለውም። ዑመር ለምሳሌ አልተቀበለውም። ዑመር ለምሳሌ የሙሐመድን ፍርድም ሆነ ትእዛዝ አይቀበልም። ቀጥል ክርስቲያን አንብቦ። እሺ ይህን ሀዲስ በደንብ ተከታተል። እሺ ኤልቢ ሁላችሁም በደንብ ተከታተሉት። ሳይ ሙስሊም 1637 ይላል። ቆይ አረግላለሁ፣ በአማርኛ ችግር የለው አረግላለሁ። እሺ ኢብን አባስ ሪፖርትድ ኢብን አባስ እንዳስተላለፈው ይላል ወይን አላስ ሜሴንጀር ወዝ አባውት ቱ ሊቭ ዲስ ወርልድ የአላህ መልእክተኛ ይህን ዓለም በሚሰናበት ጊዜ ወይም በሚሄድበት ጊዜ ይላል there were persons around him in his house በቤቱ ውስጥ ሰዎች ነበሩ። ዑመር ቢን አልካታብ ቢንግ ዋን ኦፍ ዘም ከነዛ ውስጥም አንዱ ዑመር ነበር።
አላህስ አፖስትል ሴድ ከዛ በኋላ ያላህ መልእክተኛ እንደዚህ ያሏቸው ካም አይ ሜይ ራይት ፎር ዩ ኤ ዶክመንት ዩ ውድ ኖ ጎ አስትሬ አፍተር ዛት አምጡ ዶክመንት ልጻፍላችሁ ወረቀት ልጻፍላችሁ ከዚህ በኋላ እንዳትስቱ የማትስቱበትን ልጻፍላችሁ ወረቀት አምጡ አላቸው። ማ ሙሐመድ ዜራፖን ዑመር ሴድ ከዚያ በኋላ ዑመር እንደዚህ አለ ቬሪሊ አላህስ ሜሴንጀር ኢዝ ዲፕሊ አፍሊክትድ ዊዝ ፔን እውነትም ያላህ መልእክተኛ ከበሽታው የተነሳ ተጎድቷል ታሟል አለ። ዩ ሃቭ ዘ ቁርአን ዊዝ ዩ ቁርአን አለህ እሱ ይበቃሃል። ዘ ቡክ ኦፍ አላህ ኢዝ ሰፊሽንት ፎር አስ የአላህ መጽሐፍ ለእኛ ይበቃናል። ሙሐመድ ልጻፍላችሁ ወረቀት አምጡ እንዳትስቱ እያለ ዑመር ምን አለው? የአላህ መጽሐፍ አለን አይደል ወይ እሱ ይበቃናል፣ እውነትም የአላህ መልእክተኛ ታሟል ብሎ መለሰለት። በደንብ አስተውሉ። ሙሐመድ ምን አለ? እንዳትለያዩ ልጻፍላችሁ ከቁርአን ተጨማሪ ወይንም ሲል ነው አንፈልግም፣ ቁርአን አለን፣ እውነትም ሙሐመድ ታሟል በሽተኛ ነው፣ ቁርአን ያላህ መጽሐፍ እያለን ተጨማሪ ሌላ ነገር ልጻፍ ይለን ሌላ ነገር ልንገራችሁ ይለን አንፈልግም። ቀጥል። ያ those who were present in the house differed በዚህ ሐሳብ ቤት ውስጥ ያሉት ሰዎች ሁሉ ተለያዩ። ሙሐመድ አምጡ ልጻፍላችሁ ማለቱ ዑመር ደግሞ አይ አንፈልግም በማለቱ ሰዎቹ በሙሉ ተለያዩ። some of them said የተወሰኑት እንደዚህ አሉ bring him the writing material so that Allah's messenger may write a document for you and you would never go astray after him እቀይርልሻለሁ አንዴ እቀይርላችኋለሁ። ከዛ በኋላ ቤት ውስጥ ያሉት የተወሰኑት ለአላህ መልእክተኛ ወረቀት አምጡላቸው ይጻፉልን። አማርኛ አድርገውና እናንብብ። እኛ ማንተ ማንበብ እኔ በሐዲሳችሁን አስተርጉሙ ፕሊስ። ወደ አማርኛ አድርገው አንዴ በዋይት አድርገው ባክግራውንዱ። ኦኬ እንትን ላይ ልተርጉምላቸው። ቆይ እንደዛ ከሆነ ጀመናይ ላይ ልተርጉም። አይጠበቅብን። ፖይንቱ ምንድን ነው? አንተ ያልገባችሁ ፖይንት ምንድን ነው? ምንም አታውቂም እኮ ፖይንት ምንድን ነው ትላለች እንዴ? ተረጋጊ። አማርኛው አለ ቃል አንተ ጋር አንዴ ቡሃሪ ላይ ተዘግቧል። እሺ የቡሃሪውን ቀጥልሽ። እሺ ነው ላንብብላችሁ። አይነበብልህ። ኦኬ ኢብኑ አባስ እንዳስተላለፉት ነብዩ ይሄን ደግሞ ከምታዳምጥ አትወጣም ከቤቱ። ቆይ ተረጋጊ። አማርኛ ብለሽ ነበር እንዴ? እስኪ ተረጋጊ አንዴ። ኢብኑ አባስ እንዳስተላለፉት ነብዩ ህመማቸው ሲበረታባቸው እንዲህ አሉ ወረቀት ይዛችሁልኝ ቅረቡ ከዚህ በኋላ ልትጠቀሙበት ልትጠሉት የማትችሉትን ጉዳይ ሁሉ ልጻፍላችሁ አለ። ልትጠሙ የማትችሉበትን ያ ዑመር ነብዩ እጅግ በጣም ታሟል፣ የአላህ መጽሐፍ ቁርአን በእጃችን ይገኛል፣ እርሱ ለኛ በቂያችን ነው አሉ። ነገር ግን ሰሃባዎቹ በዑመር አቋም ላይ የተለያየ ሐሳብ አቀረቡ። ጭቅጭቅ በዛ። ነብዩ ከዚህ በኋላ ዞር በሉልኝ እኔ ፊት ሆናችሁ ልትጣሉ በቂ ነው የሚለውን አላየሁትም። እስቲ ትንሽ በቂያችን ነው። ቀጥል። ያው ጨረስኩት። ኦኬ ቁርአን ይበቃል። እዚህ ጋር ጥያቄያችሁ ምንድን ነው? አይ አገኘሁት። አሁን በቀደም ቪዲዮ ላይ ስላልገባ ነው። እዚህ ጋር ስህተት ነው ብላችሁ ያሰባችሁት ምንድን ነው? ያሰብነው ብቻ ሳይሆን ሳትመልስ ትወጣታለህ። 5 ጥያቄ ጠይቄ ሙሐመድ ምንድን ነው ያዘዘው? ማለት እንደ ባለፈው ዝም ብለህ ደስ ያለን አውርተህ ከዛ ምላሽ ያለመስማት ልታስወርድ። ሙሐመድ ምንድን ነው ያዘዘው? በዚህ አዲስ መሰረት ምን አዘዘ? 5 ጠይቃለሁ፣ አንዱንም ሳትመልስ ትወጣለህ። ሙሐመድ ምንድን ነው ያዘዘው? ምን አዘዘ? ነገርኛ ነቀሚ ታርክ የሁሉ ተነቦ ካልሰማ አንተ አንደኛ ክፍል ሄደህ እሱ መማር ነው ያለብህ። ሲነበብ የመረዳት ችሎታ መማር አለብህ። ምንድነው የሚባለው? ክርስቲያን ተነቦልህ ከዛ ውስጥ ጥያቄ ይወጣና ቲንክ ሁለተኛ ሶስተኛ ክፍል መሰለኝ የተማርነው። ወረቀት አምጡና ልጻፍላችሁ እንዳትሳሳቱ። ቆይ አንዴ ተረጋጋ። ስለዚህ ለማዛግ ከሆነ ከስር ትሆናለህ። ኔክስ ትመልሳለህ። እሺ ማይክን አንሳው። ምን ብሎ ነው ያዘዘው ሙሐመድ? ወረቀት አምጡልኝ ሲል የራሱን መጽሐፍ ሊጽፍ እንደሆነ በምን አወቅ? ያንኑ ደግሞ ለማስተማር ነው እንጂ ያለው። ብራዘር የጠየቁ መልስ። ምንድን ነው ያዘዛቸው ሙሐመድ?
አውቃለሁ እኮ ለማደናገር የማይመችህ ሰው ገስት ላይ አይቆይም። ገባህ? ትንሽ የሚገዳደረ ሰው አትወድም። ይህንን ፕሮፋይል አድርገህ የተሻለ ጭንቅላት ሊኖር ለማይችል ይረዳል። አውርድ እባክህ። ቢኒ እንኳን ደህና መጣ። በደንብ አስተውሉ። ይህን አዲስ በደንብ ተረዱ። ቆይ ፋድ ጥያቄ በኋላ ላይ ይቀበላለሁ። በደንብ አስተውሉ። ሙሐመድ ታሟል፣ እንዳትለያዩ ወደፊት ክፍፍል እንዳይፈጠር በእስልምና ውስጥ ልጻፍላችሁ ሲል ዑመር ምን አለ? ሙሐመድ እውነትም በሽተኛ ነው፣ ታሟል። ያላ መጽሐፍ በቂያችን ነው፣ ሌላ አያስፈልገንም። ቁርአን በቂያችን ነው፣ ሌላ አያስፈልገንም። አይደለም ከሙሐመድ ከሞተ ከስንት መቶ ዓመት በኋላ የሚጻፍ ሰማን ብለው አይደለም ራሱ ሙሐመድ እኔ ጽፌ ልስጣችሁ ሲል አንፈልግም፣ ቁርአን በቂያችን ነው አሉት። ማን ነው አሁን ማይኩን አንስቶ የሚያወራኝ? አንዳችሁ ማይካችሁን አንሱ፣ እኔ ያለው በሉ። እንደሚነሳው ጥያቄ መልስ አለኝ የሚል እኔ ነኝ። መልስ አለህ ለማነሳው ጥያቄ? ኦኬ ሙሐመድ ምን አንቱልኝ ነው ያላችሁ? ሰሂህ ነው ሐዲሱ ቡኻሪ ላይ እየተባልክ ሰሂህ አልቡኻሪ፣ ይሄንኛው ሰሂህ አልቡኻሪ ላይ ትቀበለዋለህ ወይንስ ሰሂህ አልቡኻሪ እና ትቀበለው? ሰሂህ ሙስሊም ላይ አለ፣ ቡኻሪ ላይ አለ፣ የተለያየ ቦታ አለ። ሰሂህ ከሆነ አሪፍ ነው። አይ ኦኬ መልካም። ስለዚህ ሙሐመድ ወደፊት እንዳትለያዩ ልጻፍላችሁ አምጡ ብሎ ነበር አይደለ? መልሳለሁ ካልክ በኋላ ሚት ዝም። ሳድ ሐናን ነጃት ቀጥይ እስኪ። ቅድም ምንድን ነው ምናምን እያልሽ ነበር። ሐናን እንኳን ደህና መጣሽ። እስኪ ለሁሉም መልሱ። ለሁሉም ጊዜ ያለው ሙስሊም ነው። በደንብ አስተውሉ። ሙሐመድ አንቱ ልጻፍላችሁ ሲል ዑመር ደግሞ አንፈልግም፣ ያላ መጽሐፍ አለን፣ ታማሃል፣ አንተ በሽተኛ ነህ ብሎ ሙሐመድን ዑመር ቻሌንጅ አደረገው። እንዴት ነሽ ሻናን? ጥያቄ ማለት ነው። ጥያቄ ነው ያለኝ። እሺ ምንድን ነው? ለምንድን ነው ክርስቲያኖች ለስዕል አድኖ የሚሰግዱት? ለምንድን ነው የሚሰግዱት ለስዕል አድኖ? በዛው ትመልሽልኛለሽ። ሱነን ናሳኢ 29:19 ላይ ለምንድን ነው ሙስሊሞች ለጥቁር ድንጋይ የሚሰግዱት? ወደዛ ዞረው የሚሰግዱት ለምንድን ነው? እኛ የአክብሮ ስግደት እንሰግዳለን። ከዛ አንጻር ነው። በዛ ላይ የማንኛው ድምፅ ነው? በጣም የረብሽ ድምፅ አለ። ኦኬ እኛ ቅዱሳን ስዕሎች እንደዚህ በዛ ጸሎት ስናደርግ እግዚአብሔርን ወይንም ደግሞ ወደ እግዚአብሔር ስንቀርብ እነኛ ቅዱሳኖቹ ደግሞ የታገሉ ወይም ደግሞ ሰማዕት የሆኑ ሊሆኑ ይችላሉ። እነሱ ፊት ስንቆም ኃጢአትን አስወግደን ነው። ከዛ አንጻር ኦኬ ወጣች እንዴ? ወጣች። ተመልሳ ትመጣለች። እና የመጨረሻ ጥያቄ አንድ ተቀበለኝ። ምንድን ነው? በእናንተ ስጋ የሙስሊም ስጋ መብላት ይቻላል? አይቻልም። በእናንተ ይቻላል። ሱራ 5:6 ላይ ነው። 5 ላይ 5:5 ወይ 5:6
በእናንተ ይቻላል፣ በእኛ ይቻላል። አወዛግቦኝ እኮ ነው። ምኑን ያወዛገበ? አይ የሆነ ቦታ ላይ ሲጠይቅ አይቻልም ነው ያሉኝ። የሆነ ቤትም ደግሞ እንደዚህ ገብቼ ስጠይቅ ደግሞ ይቻላል አለኝ። አንዱ ደግሞ አወዛግቤ ነው። ማን ይቻላል ያለ? ጣዖት እንደተሰዋ ከታወቀ ራእይ ላይም ሐዋርያው ቅዱስ ጳውሎስም ቀለሜንጦስም በስርዓት ሁለቱም ሶስት በስርዓት ለጣዖት አይደለም የታረደውን መብላት የታረደን ለጣዖት ራሱ ማቅረብ ኃጢአት ነው። ማለትም ለሙስሊሞች በበዓላቸው ጊዜ ዝግጅቱ ማዘጋጀት ራሱ እናንተ ለምትበሉት ማዘጋጀት በራሱ በተለይም ቀለሜንጦስ እና ዲድስቅልያ ላይ ነው አይደል ክርስቲያን በደንብ ያወግዘዋል። ሴሬሞኒው ላይ መሳተፍ ራሱ ወንጀል ነው። አገልጋይ ከሆነ ደግሞ ከክህነት ሁሉ ሊያሸራው ይችላል። ከክህነት ሁሉ ሊያሸራው ይችላል። መሳተፉ በራሱ ማለት ነው፣ አይደለም መብላት። ኤኒዌይስ አሁን እነኝህን አዲሶች በደንብ እንመልከት። ሙሐመድ አዞ አልታዘዝም ነው ያለው ዑመር የመጀመሪያ። በሁለተኛ ደረጃ በሽተኛ ነው ታሟል የሚል የንቀት ንግግር ነው የተናገረው። በሶስተኛ ደረጃ ሙሐመድ ሊጽፍ ፈልጎ አንፈልግም ነው ያለው። ይህን እንዴት ይቀበሉታል ነው ሙስሊሞች እንዴት ይቀበሉታል? መልስ መመለስ ይቻላል። ቀጥል። ጥያቄ ያለኝ ታስተናግደኝ? እሺ ትንሽ ታብቂ። መጀመሪያው ላይ ከርዕሱ ካያችሁት ይሄ ኑዛዜ ይባላል። የእሳቸው ሐዲስ ያው ንግግር አለ እና ከላይ ሐሳቡ ራሱ ገና ርዕሱ ቶፒኩ ስታየው የሐዲሱ ኑዛዜ ነው እንደሚነበበው ማለት ነው። ልጻፍላችሁ ሲሉ ሐሳብ ሲያቀርቡላቸው አይ የአላህ ቃል ቁርአን ይበቃናል ብለው እነ ዑመር መለሱ። የእሳቸው መታመም መጨረሻው መሞታቸው ጊዜ ስለነበረ አስፈላጊ ከሆነ የእሱ ኑዛዜ ተጨምሮበት ሰዎች ሁሉ አንድ እንዲሆኑ፣ ምክንያቱም ወደፊት የሚመጣው ኡመት ህዝቡ እንዳለ ጥያቄ ምን ነበር? ያንተን ጥያቄ መመላሽ ነው። ለምን መሐመድ ልጻፍላችሁ ሲል አያስፈልገን ማር ላይ ያልካል ዑመር? እኔ ጥያቄ ምንድን ነበረ? የመጀመሪያው ጥያቄ መሐመድ ልጻፍላችሁ ያለውን ነገር መሐመድን አለመታዘዝ ይቻላል? እንደ እስልምና አለመታዘዝ አይቻልም። ዑመር ታዟል አልታዘዘም? ዑመር እዚህ ጋር ያልታዘዘበት ምክንያት አለው። ምክንያት የለውም። ምክንያት ሚልስ ያሳየኝ እዚህ ክፍል ላይ አለ። ሌላ ቦታ ላይ ያሳያለሁ። ችግር ነው። ክፈቶሽ ክፈት። እሺ አንዴ ይቅርታ። አሁን በዚህኛው ርዕስ እናውራና አንደኛ ክፈቶ ቆይ፣ በመጀመሪያ ደረጃ ትከፍታለህ። ሁለተኛ ደረጃ ሙሐመድን ያለመታዘዝ ምክንያት መፍጠር ይቻላል? እሳቸው ያዘዙት ነገር ላለመታዘዝ ግዴታ ነው። የመጀመሪያው የለም ሱራ 33 ሶሪ፣ ምክንያቱም ደግሞ ቆይ 33 36 ላይ አንድም ለውጥ የላችሁ መለወጥ አትችሉም ነው የሚለው። 33 36 ላይ አንተ ይቻላል ሙሐመድን አለመታዘዝ ብለናል። መረጃ ግን ታመጣለህ። እሱ ምክንያት ነው ያልኩት። መረጃ እኮ ታመጣለህ። እሺ ቆይ ተረጋጊ እንጂ አሁን ምክንያት አለው ላለመታዘዝ እምቢ ለማለት መፍት አለው አይነት ስታፍ እያልክ ነው። መረጃውን ክፈት። አይ አሁን እንትን አድርጎ የኔን ሐሳብ አንተ የገለጽከው ስለሆነ የኔን ሐሳብ አልጨረስኩም። ሁለት ደግሞ የመጀመሪያውን ጥያቄ በመጀመሪያው ጥያቄ ልመልስልህና ማለት ነው። እዛች ጋር አሁን ስለ ኑዛዜ ነው የተወራ ያለው። አሁን የሳቸው ያስቀመጡት ሐዲስ ንግግር አለ መቼም አይሻር አይደል? እዚህ ጋር ግን ኑዛዜ ላስቀምጥላችሁን እንዳትለያዩ ሲል አይ ኑዛዜያችሁ አያስፈልገንም፣ ምክንያቱም የአላህ ቃል አለ፣ የሳቸው ደግሞ ሐዲስ ንግግር አለ፣ አያስፈልገንም ሐሳብ ነው ያቀረበው። ሐዲስ አለም ብሏል ዑመር። እዚህ ላይ ቁርአን ነው ያለው። አይ ሌላ ቦታ ፕሊዝ እሺ የሌለ ነገር 3000 ሰው ፊት ስትዋሽ አታፍርም? ቆይ ውሸት አለም። እንደዚህ እናድርግ። ሐሳቡን ልገልጽ አልሰጠም። ቆይ አንዴ 3000 ሰው ፊት ትዋሸናለህ? ሐዲሱን አንብበ ነው ዑመር ያለው ሐዲስ አዳምጣ። ወይ አንተ የምትሳሳተው ለንገር ጥያቄ አንቺ ደግሞ ተረጋጊ። ቆይ በእናትሽ ከስር መሆን ፈልገሽ ነው? አብዱ እኔ ምን አይነት ባህሪ እንዳለኝ ታውቃለህ? ሰዎች ሊዋሹ ሲሞክሩ እንዴት እንደማደርጋችሁ ታውቃለህ? ምንም አይነት መረጃ እንደማታመጣ ስለማቅ
ውሸት እያወራ እንደሆነ ስለማቅ ከስራ አድርጌ አልጨቃጨቅም። መረጃ ክፈት ብቻ ነው የምልህ። ቀጥል፣ መረጃ ክፈት። ጥሩ። አሁን እኔ እኮ ማለት ነው ልሳሳት ምን ልበል? ወሬ አታውራ፣ መረጃ ክፈት፣ መረጃ ክፈት። ያንተን ተረት ተረት ማንም አይሰማም። ያንተን ውሸት እንዲከፍ አድርጌ ከጎን አድርጌ ህዝቡ እንዲያውቀው ነው ማድረግ። እኔ መጥፎ ባህሪ ከስር ሆነ ስትጨቃጨቅ መረጃ ያላቸው ይመስላችኋል ሰዎች። ሜት አድርግ። ቆይ ሰዎች እውነት እያወራ ሊመስላቸው ይችላል። እኛ እንዲህ መረጃ አውጥተን እንዳሳየ ነው። አንተ ላልካት መረጃ አምጣ፣ ይኸውን የቤቴን ዘግቼ እወጣለሁ ሶሪ ብዬ ውሸት እየዋሸ እንደሆነ ስለማውቀው ማለት ነው። ኦዲየንስ እንዲያውቅ እንደዚህ ከፍ አድርጌ ነው ሂምሌት ማደርገ። ቀጥል፣ መረጃውን ክፈት። እኔ ደግሞ ማለት ነው አሁን ጥያቄ በጥያቄ ይደራረብክብኝ። የተኛውን መረጃ እንደሆነ ራሱ ጠፍቶብኛል። ከመጀመሪያው ልጀምርልህ። ላወራሃት ቀድመህ ማስተካከል። ቆይ ሐዲስና ቁርአን አለን ብሎ ስላመነ እንደዚህ ብለህ ዑመር ላልከው መረጃው እኮ አይ ቁርአን ነው ያለው። እሱን እኮ ነው ልነግርህ ነበር፣ አስቸኮልከኝ እንጂ እኔ ቁርአን አለን። ምን ብቻ ይበቃናል እና አለ ዑመር? አላህ ቃል ይበቃናል ያለው ምን መጽሐፍ? ቁርአን። ቴንኪው። ስለዚህ ኬት አምጥተህ ነው ሐዲስና ቁርአን ይበቃናል አለ ያልከው? ኬት አምጥተህ? በሰዓቱ ያው አንደኛ ሐሳቤን በሰዓቱ ምናምን አትበል። ቆይ አትሩጥ ፕሊስ። ባለጌ አትሁን፣ ተረጋጋ። የጠየኩን ብቻ መልስ። ቅድም ያልከው ሐዲስና ቁርአን ይበቃናል ብሏል ነው ያልከው። ዑመር ግን የተናገረው እኔ በደንብ ነው ማዳመጠው። ሰዎች ትሪክ ሊያደርጉ ሲሉ እኔን አያደርጉኝም፣ አይዋሹኝም። ቁርአን ብቻ ይበቃናል ባለበት ላይ አንተ ግን ቁርአንና ሐዲስ ይበቃናል ብሏል ዑመር። ኬታ መጣው? መረጃውን ክፈት። እንደዛ ሚል አሁን ማለት ያኛው ቦታ ላይ ቁርአን አንተ ልክ ነህ አይደለ? እኔ እኮ ለነገር ሌላም ቦታ ይሁን ሌላ ቦታ ሄድና እዚህ ጋር አሁን ቅድም ባስነበባችን ሌላ ቦታ አለ ብለሃል አይደለ? ፈቀድኩልህ። እኛ መጣ ነው ላይ ቁርአን ብቻ ነው የሚለው። ሌላ ቦታ ደግሞ ቁርአንና ሐዲስ አለን ያለበትን ክፈትና ሳይ አለ። እሱ አለ፣ በግልጽ አለ። ክፈተው። ቀላሉ መንገድ እኮ እሱ ነው። ቁርአንና ሐዲስ አለን ይበቃናል ያለበትን ክፈት። ወይ እንገርህና አንተ ክፈትለት ሱራው። ይቻላል እና ሐዲስ ይበቃናል ዑመር ያለበትም ያ ሄሎ፣ ተቋርጦ ነው አላችሁ? አለን፣ እየጠበቅን ነው። ኦኬ የኛ ልጅ በርታ በርታ። I was expecting አድርጌ ነበር እንደሚወጣ። እኔ ጋር ያለ ልትዋሽ ስትሞክር እንዲከፍ አድርጌ ነው ማዋረደ። ልዋሽ ስሞክር እኔን ትሪክ አደርጋለሁ ብለህ ከስር ወይነህ መንጫጫት ይመቻቸዋል። ሌሎቹ ይረዷቸዋል፣ ይደረባሉ፣ ይጮሃሉ፣ ምን ይላሉ። ተንኮሌ እኔ ከፍ አደርግና እየዋሸህ መሆኑን ህዝብ ሁሉ እንዲያውቅ
እንዲያዋርዳለሁ። እንዲህ ነው ደጋግማችሁ እኔ ቤት መጥተው ከስር ነው እንደሚያውቅ አክት ያደረጉ በሙሉ ከላይ አውጥቼ ጸጥ ስንላቸው ድል ስንሰጣቸው መጨረሻ ጥለው የሚሮጡት። ምክንያቱም የለም እንዳለው አይደለም። ሐዲሱ ኮምፕሊትሊ እሱ ካለው ጋር አይገናኝም። እየዋሸ ነው ስትሉት በመጫህ በመደረብ ፖለቲካ በመስራት ሌሎቹ ያግዙታል፣ ጣልቃ ይገባሉ። ምን ይጠቀማሉ? እችን መጫጫህ ይጠቀሟትና ከስር ብሬን ይይዛሉ። ያንን ብሬን ይይዛሉ ማለት ነው። ይሄ የተካኑበት ነው። ምክንያቱም እነሱ አለ ፖለቲካ መቆም ስለማይችሉ ማለት ነው። ኤኒዌይስ ይሰማል። ጥሩ ነው። ለሌሎቹ እንኳን ደህና መጣሁ ሉቅማን። ይሰማለሁ። ቀደም የሙስሊም ስጋ መብላት አይፈቀድም ስትል ነበር አይደል? እሺ ባይብል ላይ ቆሮንቶሶች ላይ 10:25 ላይ ማለት በስጋ ገበያ የሚሸጥ ሁሉ ከህሊና የተነሳ ሳትመረምሩ ብሉ ይላል። ታዲያ አንተ ያረድከው ነው ወይንስ አንተ ያረድከው ማን አለ? ታዲያ አንደኛ የስጋ ገባን ከጣዖት አምልኮ ጋር ማን አገናኘው? በእስልምናም የስጋ ገባ ተገዝቶ እንደሚበላ ሙፈሲሮች ያምናሉ። የስጋ ገባ ማለት በሬው ለምሳሌ ከየትኛውም ማንኛውም ያደልበው ገዝተው ሊበሉ እንደሚችሉ በዚህም ይፈሰራል። አንድ ሁለተኛ ለጣዖት የታረደ ነው ማን አለ? ለምሳሌ ክፈትለት አንዴ ዲድስቅልያ ምዕራፍ 12 ቁጥር 5 አይቻልም ስለ እኔ አስተምሮቴ አይቻልም ስለሚል ነው። ከገባ ግን እኔ ከቢኒ እጄ ብገዛ ከገባ ገዝቼ እበላለሁ፣ ችግር የለውም። ለጣዖት የተሰዋ ከሆነ ግን አልበላም። ዲድስቅልያ ምዕራፍ 12 ምግብ ቤት ላይ ከሆነ አንድ ላሳያ። ምዕራፍ 12 ቁጥር 5 አንብበው እስከ ቁጥር 8 አንብበው። እሺ መጽሐፈ ዲድስቅልያ ምዕራፍ 12 ከቁጥር 5 ጀምሮ ሰውን ለማሳት ጣዖት የሚያመልኩ ሰዎች ከሚያደርጉት ከእንደዚህ ያለ ስራ ራቁ፣ ይኸውም የሰይጣን ስራ ነው። ምዕመናን ከክፉዎች ማህበር ሊለዩ አግባብ ነው። ከእነርሱ ጋርም በዓልን ማድረግ አይሁኑ። እኛም እንደዚሁ ከእነርሱ እንራቅ፣ ወደ ቤታቸውም አንግባ፣ ከእነርሱም ጋር አንብላ አንጠጣም፣ እነርሱ የሰይጣን ስራ የሚፈጽሙ ናቸውና። ጣዖትን ማምለክና ከስህተት ለጣዖቱ አምኖ ከመስጠትና ስለት ከመሳል እንራቅ። ያ ስለዚህ መጽሐፈ ሥርዓት ጽዮን ምዕራፍ 1 ቁጥር 66ንም አንዴ ክፈተው ከቻልክ። መጽሐፍ ቅዱስ ላይ በግልጽ አይቻልም። ሐዋርያ ሥራ ላይም በደንብ ይህንን ያስቀምጠዋል። በሁለተኛ ቆሮንቶስም ሐዋርያ ቅዱስ ጳውሎስ ምዕራፍ 6 ላይም ይህንን በደንብ ያስቀምጠዋል። ከጣዖት ጋር ምንም አይነት ህብረት እንደሌለ ማለት ነው። በገባ ያንኛው ግን ከገባ የሚለው የግዴታ ለጣዖት የተሰዋ ነው ብሎ የፈሰረልህ ማን ነው? ለጣዖት የተሰዋውን የጣዖትን አምልኮ እሱም ብላ ብሎ የፈሰረልህ ማን ነው? ማንም የለም። እንደዛ የሚባል ነገር የለም። ሐዋርያት ሥራ ምዕራፍ 15 አንዴ ቼክ አድርግልኝ እስኪ። ምዕራፍ 15 ቁጥር ምዕራፍ 15 የምግብ ቤት ከሆነሽ የሙስሊም ምግብ ቤት ከሆነ ቁጥር 28 ለጣዖት ሶሪ ቀጥል። ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከእነዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ ይላል። ስለዚህ ለጣዖት የተሰዋ ይፈቀዳል አይፈቀድም? ለጣዖት የተሰዋን ይፈቀዳል ወይ? አይፈቀድም፣ አይቻልም። ነገር ግን የገባስ በየቦታው እኮ አሉ ክርስቲያን ገባዎች። ገዝቼ ላልበላ ነው እንዴ? ነገር ግን ያንን በሬውን የሰጠውን የፈጠረልን ማን ነው? እግዚአብሔር ነው። ያንን በመጠራጠር አታድርጉት ነው። በመጠራጠር አታድርጉት። ስለ ጣዖት ከሆነ ግን ያ ጣዖት መሆኑ ከታወቀ ግን እንድንበላ አልተፈቀደልንም፣ አይቻልም። ይህንን የሚበሉትን ደግሞ ራእይ ምዕራፍ 2 ላይ ቁጥር 15 አካባቢ ላይ ቁጥር 15 ወይም 14 ላይ ራእይ ላይ እንዴት እንደሚወቀሳቸው ሊያሳየህ የሚበሉ ካሉ
ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት ማሰናከያን ሊያኖሩባችሁ ባላቅን ያስተማረ የበለዓምንም ትምህርት የሚጠብቁ በዚያ ከእናንተ ስላሉ የምነቅፍበት ጥቂት ነገር አለ። የተነቀፉት እነኛ አካላት ምንድነው? ለጣዖት የተሰዋን እንዲበሉ ስላደረጉ ማለት ነው፣ ስለበሉ ማለት ነው። ስለዚህ ለጣዖት ይበላል። ለጣዖት የተሰዋን ያ ከተገለጠል በኋላ እንድንበላ አልተፈቀደልንም ማለት ነው። ከገባ አንጻር ግን እሱ እኔ ክርስቲያን ነጋዴ ከሆነ ሄጄ ሳልጠራጠር ገዝቼው ልበላ እችላለሁ። ቀጥል። ፓራፍሬዝ አድርገው ክርስቲያን ሙስሊም ምግብ ሉቅማን እንደ አቡ ሉቅማን ቶፒካችንን ሰምተው ከሆነ እስኪ ስለ ሀዲስ የምትነግረን ነገር ካለ። አይደለም የሙስሊም ምግብ ቤት ከሆነ ይከለከላል ወይ ነው ያልኩት እኔ። ኦኬ ጣዖት አምልኳን በላም ተመልሶልሃል። ጣዖት እኮ ነው የምታመልከው ሰውዬ፣ ጣዖት አምላኪ ነው አንተ። አሁን እዛ ቦታ ላይ ያለው እኮ እንደዛ አይደለም። ጣዖት አምላኪ እኮ ነው አንተ። ለኔ ያልኩህ እኮ ጣዖት አምላኪ እኮ ግራማ አልበላም። ቆይ ቆሮንቶስ ላይ የተጻፈው በገበያ ላይ የሚለው ለሙስሊም ምግብ ቤት ይሆናል ወይስ አይሆንም ነው የኔ ጥያቄ። አይሆንም። ለምን አይሆንም? ጣዖት አምላኪ ስለሆንክ አንተ። እሱን የገበያ እኮ ነው የሚለው ያ በስጋ ገበያ ሁሉ ክርስቲያን ብሎ ጥሎታል። ጣዖት አምላኪ ስለሆንክ ክርስቲያኖች አይደለ ለክርስቲያኖች ብሎ ጥሎታል ወይ? በሙስሊም ገበያ በሙሉ በስጋ ገበያ በሙሉ ነው የሚለው ማለት በስጋ ገበያ በቃ ስጋ ከሆነ ውጭ ላይ የሚሸጥ ከሆነ ከህሊና የተነሳ ምንም ሳትጠረጥር ብላ ነው የሚለው። ክርስቲያን ሙስሊም ይላል። አንተ ለኔ ደግሞ ጣዖት አምላኪ ነህ። ጣዖት አምላኪ ስለሆንክ ደግሞ ክርስቲያን ይላል ወይ ቦታው? አዳም ጀነራል ህግና ከዛ ስፔሲፊክ ህጎችን ላይ ጀነራል ህግ አለ። ለምሳሌ አንተ ጥንብ እንዲበላ የተፈቀደበት ክፍል አለ። ስለዚህ አንተ ጥንብ ትበላለህ አይደለም? ለምን በዛ ትሄዳለህ? አንደኛ እዛ ቆሮንቶሶች ላይ የተጻፈው መልእክት በስጋ ገበያ ሁሉ ሙስሊም ክርስቲያን ነው። አቡ ሉቅማን አንተ መልሰው ችግር ላይ ማናቸው ለጣዖት የተሰዋ ስጋ መብላት እንደማይቻል የተለያየ የመጽሐፍ ቅዱስ ክፍል ላይ ተቀምጧል። አንደኛ ቆይ ችግር የለውም እኔ ልመልስልህ። በቃ እስካሁን ወይ አንዴ የሚታርግ በእናት እኩል አታውራ ከሰው ጋር። ለጣዖት የተሰዋ ስጋ እዛው ዝቅ ብለህ ወደ ቁጥር 28 አካባቢ ብታነበው ማንም ይህ ለጣዖት የተሰዋ እንደሆነ ቢናገር መብላት እንደማይቻል ተናግሯል፣ እዛው መጽሐፍ ቅዱስ ክፍል ላይ ማለት ነው። ስለዚህ ከክርስትና እምነት ውጭ ያሉ ሌሎች ሃይማኖቶች ለጣዖት ነው የሚሰዉት። ለምሳሌ ሙስሊሞች ነቢያትና ሐዋርያት ላልሰበኩት ጣዖት ነው የሚሰዉት። ኦኬ አላህ ብላችሁ የምታመልኩት አካል ነቢያትና ሐዋርያት ስላልሰበኩት ያ ጣዖት ስለሆነ እሱ ደግሞ ከአጋንንት ስለሆነ መሰረቱ፣ እኛ ደግሞ ከአጋንንት ለሆነ ሃይማኖት የተሰዋ ስጋ አንበላም፣ ጣዖት አምልኮ ስለሆነ። ይሄ የሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ራእይ ምዕራፍ ጣዖት ተከልክሏል። ክርስቲያን እሱ መልሶ አዳምጥ ፕሊስ። እዛው ክፍሉ ላይ እኮ ኢቨን ብትቀመጥ እንኳን ሌላ ወንድምህን ታሰናክላለህ ይላል። ደካማ አንተን አይቶ እዛ መቀመጥህን እንኳን ሌላው እንኳን እንቅፋት ትሆናለህ። ጣዖት ቤት ብትቀመጥ እንኳን እያለ ያስቀምጠዋል። ከቁጥር 10 ጀምራ አንብበው ሉቅማን። በጣዖቱን እንዴት እንደሚያወግዘው እዛ ያስቀምጥልሃል። እሱን ተረድቻለሁ እኔ አይደለም። ከተረዳ በቂ ነው ለጊዜው። አንዴ እሱን ከተረዳ በቂ ነው። እሺ ኤኒዌይስ ወደ ቶፒካችን እንመለስና ሐዲስን ሙሐመድ ተቀበሉ ያለው የቱ ጋር ነው የሚለው ላይ ነበር እስካሁን ስናወራ የነበረው። ሰሃቦቹ በግልጽ እነ ዑመር ማለት ነው እኛ የአላህ መጽሐፍ አለን፣ እኛ ቁርአን አለን፣ ከሱ ሌላ አንቀበልም ብለው ሙሐመድን ሲገስጹት እናያለን። አላህና መልእክተኛውን የማይታዘዝ ደግሞ ባይዘይ እስልምና ላይ ብትመልስ ጥሩ ነበር። ኤኒዌይስ ችግር የለም። ሌሎች ሙስሊሞች ካሉ እነሱ ይቀጥላሉ። ቢላል አለ የሆነች ፓራፍሬዝ ለሉቅማን ፓራፍሬዝ ላድርገው። ሲጀመር በዛ ሰዓት ሙስሊም የሚባል ነበር እንዴ? እንደዚህ ተብሎ ሊጻፍ እኮ ግድ አይደለም ወንድም አለ። ታች ሆነ ከሰማ ጣዖት በሚለው ውስጥ ትካተታለህ። ስላልነበርክ ያንተ ስም መጠቀስ ስለሌለበት ማለት ነው። ስለዚህ ዝም ብለህ አትከራከር። ከዛ ይልቅ ቡኻሪ 5499 ላይ መሐመድ ግን ለጣዖት የተሰዋን ምግብ ሰዎችን ብሎ ያቀርብ ነበር። ምናልባት እሱን አንስታችሁት ከሆነ አላውቅም። እፎይ እሱን ቢመልስልን ጥሩ ነበር። እሱን ቢመልስልን እኛ ጋር ይከለከላል። አንተ እንዳሳየው እንዳመጣው መስረጃዎች ማቅረብም መብላትም ይከለከላል።
መሐመድ ግን ያቀርብ ነበረ ብሉ ብሎ ማለት ነው። እና እሱ ላይ ቼክ ማድረግ ትችላላችሁ። ያ ኤኒዌይስ እስኪ ወደ ቶፒካችን እንመለስና ቢላል አለ አብዱልአዚዝ በጣም በተደጋጋሚ አንድ ቁጥር እየጻፍክ ነበር፣ ለዛ ነው ያስገባው። አብዱልአዚዝ አለ ቢላል ኑረዲን ተመለስ። ኑረዲን ከማል አብዱልአዚዝ ሊማር ይሆናል። ሀዩ ለሪስ ፈርስ እንኳን ደህና መጣችሁ። ሁሉ ተማም እንኳን ደህና ቆያችሁ። መልካም ሙስሊም ሙስሊም ነኝ። መልካም። ይህንን ሙሐመድ ሐዲስ እንድትመሩበት አዟል ወይንስ አላዘዘም እያልን ነበር። እኔ የምነግርህ ነገር ማለት ነው አንተ ምንም አታውቅም ማለት ነው። ደደብ ነህ። እውነት ነው። ስለዚህ አስረጅኛ። ደደብ ነህ። አስረጅኝስ። በጣም ነው የምታስጠላኝ አንተ ማለት ነው። በቃ አህያ የማይገልጸው ሰው ነህ ማለት ነው። እንዴ አህያማ ከሆንኩኝ እኔና አንቺ ጸሎት እናቋርጣለን። እንደ ነብይሽ አስተምሮ ከሆነ ሴት ልጅና አህያ ጸሎት ያቋርጣሉ። ልንገርህ ማንነትህ አንተ ማለት ነው። ዝም ብለህ ማታውቀው ነው የምትዘባርቀው። በቃ አንተ ማለት የሆነ ዝም ብሎ ሰው የሚከተልህ ነገር ነክ በጣም ነው የምጠላህ ወላሂ። እስቲ ምን ያህል በፐርሰንት አስቀምጪው እስቲ። ብቻ እንዴት እንደምሰድብህ አላውቅም። አንተ ማለት የውሻ ልጅ ታውቃለህ። የሆነ አስቀያሚ ሰው ማለት ይጎልጥስ እንዴት እንደምታስጠላኝ ብቻ በምን መንገድ እንደምነግርህ አላውቅም። ክርስቶስ ምን ይላል መሰለሽ? ስለ ስሜ ተጠላችሁ ትሆናላችሁ በአሕዛብ ፊት ይላል። ከዚህም በላይ ደግሞ ኢቭን ሊገሏችሁ ይችላል ይላል። እኔ ግን በጣም ነው የምወድሽ፣ በክርስቶስ ፍቅር እወድሻለሁ። ምንም አታውቅም፣ አትቀባጥር። እኔ አንድ ነገር ልንገርህ ማለት ነው ወላሂ ነው። አንተ ይሁን ሙስሊም ካልሆንክ ማለት ነው ዝም ብለህ ትቀድዳለህ። በቃ ማታውቀው ወይ አዳምጫ ምንድነው? ከባለቤትሽ ከፍቅረኛሽ ከቤተሰብ ተጣልተሻል፣ ሆድ ብሶሻል። አንተ በቃ ዝም ብለህ ነገሮች ማዘዋወር ነው የምታውቀው። ምንም ነገር አትጀምር። ይቅርታ ቆይ ጀመር ልሰድብ ነው የገባሁት እኔ። ለመሳደብ ብቻ ነው የገባሽው? እሺ ስንት ደቂቃ ትፈልጊያለሽ ለመሳደብ? አዎ ልሰድብ በቃ በጣም እንደዚህ ጉስቆል ባረገ ደስ ይለኛል። አስቀያሚ ነው። እሺ ስንት ደቂቃ ልፍቀድልሽ? ደቂቃ ለያዝልሽ ፕሮግራም። እኔ በፈለኩት መሳደብ እችላለሁ። እስክታወርደኝ ድረስ መሳደብ እችላለሁ። እሺ ቀጥይ እስቲ፣ እንወድሻለን። በቃ ምንም የማታገልቱ በቃ ዝም ብለህ የራስህ ሃይማኖት አስረዳቸው። ስለ እስልምና አይመለከትህም። እሺ ስለ እስልምና አታውራ። እስልምና ተተወራ ገመናው ይገለጣል። ሰዎች ያውቃሉ። ሰዎች ካወቁት ደግሞ ይሸሽታል። እኔ እንደዛ አይደለም። ዝም ብለህ እስኪ ስለናንተ አውራ፣ ስለናንተ አስተምራቸው። ስለናንተ አስተምራቸው። ስገልጠው አሳፍራቸው። እሺ አሁን ጥያቄ አለሽ ወይ? ሲጀመር ማለት ነው አንተ ከማንኛውም ሙስሊም ጋር አፍ መክፈት አትችልም። አንተ በጣም ትንሽ ነህ። በቃ የለ ዝም ብለህ ጅል ነገር ነህ። ወላሂ ሰው እንዴት እንደሚሰማ ከራሱን ያላቅም የሆነ ሰው ነው። ሰምተሽ ምላሽ ሀዩ አንቺ ሰው አይደለሽ እንዴ? ሰምተሽ ምላሽ እየሰጠሽ እኮ ነው። በቃ እኔ ልሰድብ ነው የገባሁት። በቃ አንተ ምንም የማታጅብ ለምንም ነገር የማትጠቅም ነህ። ሲጀመር ውሸታም የሆነ ብቻ አሽቃባጭ በቃ ምንም ነገር የማታውቅ በነገሮች ላይ ነገር ጨምረክ መናገር ነው የምታውቀው ማለት ነው። የሆነ ማስተዋል አታውቅም። አዩ ይብራብሽ አዩዬ በቃ ስለ እስልምና አይመለከትህም፣ አትናገር። በቃ እንደዚህ ነው ብለህ አትሳደብ። እሺ አይመለከትህም። ስለ ራስህ ሃይማኖት አስተምር። እሺ በቃ እሺ። ግን በቃ ፖለቲካ ምናምን ነገር በእስልምና ነው እንደ የምትበላው። በቃ እኔስ እንግዲህ ቶፒካችን ምንድነው? እሱ ዑመር ሙሐመድን ትዕዛዝ አልቀበልም በማለቱ ገሃነም ነው የሚገባው ወይንስ ገነት ነው የሚገባው? አንድ የጥያቄ ያለን ማለት ነው። ምክንያቱም ሙሐመድ እኔ ያዘዝኩትን ወይም ደግሞ የሰጠሁትን ማይቀበል አማኝ አይደለም
እንዲል በቁርአን ውስጥ መገለጥ መጣልኝ ስላለ ሙሐመድ ሲያዝ ደግሞ ዑመር ለመቀበል ፈቃደኛ ስላልሆነ በዚህ መካከል ደግሞ ጠብ ተፈጥሯል። ሁለት ጎራ ተለይተዋል። ሁለት ጎራ ፈጥረዋል። ሙሐመድ ደግሞ በቁርአን ውስጥ አላህ ነገረኝ ባለው መሰረት ለሁለት ተከፈላችሁ ምን ይፈጠራል ብሏል? እስካላመናችሁ ሙሐመድን እስካላስፈረዳችሁ ድረስ ገሃነም ትገባላችሁ ብሏል። ስለዚህ በክርክሩ ምክንያት ገሃነም ይገባሉ የሰሃቦቹ የሚል ጥያቄ ነው ያለን። ሜይ ቢ ትንሽ ከፍ በልና የኢብን አባስን ታሪክ አንብብልን። ኢብን አባስ ስለዚህ ጉዳይ የተናገረው ክርስቲያን የአማርኛውን የተረጎመውን ላንብብላቸው አንዴ ጭብጥ ሀሳቡን በደንብ እንዲያገኙት ማለት ነው። ላንብብላቸው። ማክሲመም 30 ሰከንድ ይፈጅ ነው። ኢብን አባስ እንደዚህ ብለዋል ይላል ታሪኩ ወይም ደግሞ ተራኪው ኢብን አባስ ነው። የአላህ መልእክተኛ ከዚህ ዓለም ሊለዩ ሲቃረቡ በቤታቸው ውስጥ ሰዎች ነበሩ። ከእነርሱም መካከል ዑመር ብን አልኸጣብ ይገኙበታል። የአላህ መልእክተኛ ኑ ከእኔ በኋላ በፍጹም እንዳትጠሙ ወይም እንዳትሳሳቱ ጽሑፍ ልጻፍላችሁ አሉ። ዑመርም የአላህ መልእክተኛ በጽኑ ታመዋል፣ ቁርአን ከኛ ጋር አለ፣ የአላህ መጽሐፍ ይበቃናል አለ። በቤቱ የነበሩ ሰዎች አስተያየት ተለያየ። አንዳንዶቹ የአላህ መልእክተኛ ከእርሳቸው በኋላ በፍጹም እንዳትሳሳቱ ጽሑፍ ይጽፉላችሁ ዘንድ የመጻፊያ ቁሳቁስ አቅርቡላቸው ሲሉ፣ ሌሎቹ ደግሞ ዑመር ያላቸውን ተመሳሳይ ቃል ተናገሩ። ማለትም አንፈልግም እያሉ ማለት ነው። በአላህ መልእክተኛ ፊት ከንቱ ንግግርና ጭቅጭቅ በበዛ ጊዜ እሳቸውም ከእኔ ዘንድ ተነስታችሁ ሂዱ አሉ። አብደላህ እንዳለው ኢብን አባስ በትልቁ የመጣው ጉዳት ወይም ኪሳራ በእነርሱ ጭቅጭቅና ጫጫታ ምክንያት የአላህ መልእክተኛ ያንን ጽሑፍ ሳይጽፉላቸው መቅረታቸው ነበር ይሉ ነበር ይላል። ኢብን አባስ በጣም አዝኖ ያ መጽሐፍ ቢጻፍልን ጥሩ ነበር እያለ ይናገር ነበር። በደንብ አስተውሉ። ባለመጽሐፉ ምክንያት ኢብን አባስ የሙሐመድ አጎት ልጅ ሙሐመድ በብቸኝነት ቁርአንን ይፈስራል ያለው ወይኔ ሙሐመድ ጽፎልን ነበር እያለ ዕለት ዕለት ይጸጸት ነበረ። አብዱልአዚዝ፣ ቢላል፣ እብን ተሚያ፣ ኑረዲን አንዳችሁ ማይክ ማንሳት ትችላላችሁ። ማንም መልስ የለውም። ሁሉም ዝምተኛ ነው። እፎይ ሰላም ነው። እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆየኝ። ሁሉ ሰላም፣ ሁሉ ተማም አለን። እስቲ ማለት ጥያቄ ነበረኝ። ክርስትና ቅድሚያ ስልችል አዲሷን መልስና ትጠይቃለህ። አዲሱን መልስ እስቲ ቅድሚያ። ሙሐመድን አለመታዘዝ ይቻላል ማለት ሙሐመድ እያዘዘ አልታዘዝም ማለት ይቻላል? ሙሐመድን ሙስሊሞች ይከተሉታል። ዑመርስ ይከተለዋል? አንዴ ሙስሊም አይደል ዑመር? ኦኬ። ስለዚህ የሙሐመድ የሚከተሉ ሁሉ ለሙሐመድ ታዛዥ ናቸው። ታዲያ ወረቀት አምጣና ሙስሊሞች ወደፊት ልዩነት እንዳይፈጠርባቸው ልጻፍ መልእክት ሲል ለምንድን ነው እሱ አልታዘዝም ያለው ዑመር? ፎሮል እሱን እኔ አላወኩም አትልም? አሁን እኔ ጥያቄ ነበረኝ። ጥያቄን ታስተናግደኛለህ? ቅድሚያ ይመልስልንና እንቀበላለን። እንግዲህ ሰሃባ የምትለው ሐዲስ ከነሱ ነው ያገኘ ነው የምትለው ሐዲስ አያስፈልግም ቁርአን በቂ ነው ብሎ እያለ ሐዲስ ያስፈልጋል ብላችሁ ነው የምትመሩት? ወይንስ ዑመር ተሳስቷል ገሃነም ከሚገቡት ነው ለሙሐመድ አልታዘዝ ብሎ? ወይንስ ዑመር ትክክል ነው ሐዲስ አያስፈልግም ቁርአን ብቻ በቂ ነው? ብዙ እንትን የሚል ነገር የለውም። ለምን ዑመር አልታዘዝም ያለበት ምክንያት እዛው ላይም ዝርዝሩ ሊኖር ይችላል። ይሄናል ችግር ያለበት ነገር አይደለም። ለአንተ ነው ችግር ከሌለ ብዙም ችግር ከሌለው ለምንድን ነው እሱ የተጣሉት እርስ በርሳቸው? ለምን ጭቅጭቅ ፈጠሩ? አሁን ሜን ፖይንት የሆነ እንትን ጥያቄ ልጠይቀህና እሱ መልስልኝ። ሚዩት አድርጌ ላዳምጥ። መልስ ራስህን ቅድሚያ። ሀይ ምን ይላል?
ከፊቴ ሙሐመድ ተበሳጭቶ ከፊቴ ሂዱ አትጨቃጨቁብኝ እስኪል ድረስ ያዘዛቸውን አልታዘዝም አሉ። ሱራ 4 ደግሞ 65 እንዲህ ይልሃል። አሁን ጥያቄ አትቀበልም እንዴ? ቆይ ማለቴ ጥያቄ አታስተናግድም ወይንስ? አይ ጥያቄ አልቀበልም ራሴ ብቻ ነው የማወራው ካልክ ትችላለህ። ጠየቀው መልስና ትጠይቃለህ ተባልክ እኮ። ኦኬ በጌታህም እምላለው በመካከላቸው በመካከላቸው በተከራከሩበት ፍርድ እስከሚያስፈርዱህ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማገኙና ፍጹም መታዘዝን እስከማይታዘዙ ድረስ አያምኑም ይላል። ሙሐመድን ፍጹም መታዘዝ እስካልታዘዙ በመካከላቸው ክርክር ተፈጥሮ እሱ ያዘዛቸውን ፍጹም እስካልታዘዙ ድረስ እምነት የላቸውም ይላል። ዑመር ደግሞ ሙሐመድ ልጻፍ ሙስሊሞች ወደፊት ልዩነት እንዳይፈጠር መልእክት ላስቀምጥ ሲል ዑመር አይሰጥህም አንተ በሽተኛ ነህ አለው። ሙሐመድን ታማሃል። በዚህ መካከል ግማሾቹ ይሰጠዋሉ፣ የዑመር ጀማዎች ደግሞ አይሰጠውም አሉ። በዚህ መካከል ጭቅጭቁ በዛ፣ ጩኸትና ውከት ሆነ። ሙሐመድም ተናደደ፣ ጥፉ ከፊት ያለ ሳያስፈርዱት ቀሩ። አሁን አማኝ ናቸው ወይ? መልስ። ኑረዲን መስጊድ ውስጥ ተምርሃል? ስለነ ዑመር ተምርሃል? ሐዲስ እንዳልቀበል እንዳለ ነግረውሃል ወይስ ሂድና ክርስትናን እንደዚህ ጠይቅ ተብሎ ወረቀት ተጽፎ ነው የተሰጠ? አይ ጀመራችሁ ደግሞ ማለት አሁን እኔ ጥያቄን ተቀብለ ቆይ ሌሎች ማስቀጥል። ኦኬ ቢላል አብዱልአዚዝ ኑሩ አላችሁ? ቢላል አለ? ስለዚህ ሙስሊሞች የምትመሩበት ሰሃቦቻችሁ ወይም ደግሞ የሙሐመድ ጓደኞች የማይመሩበትን ነገር ነው። እናንተ የምትመሩበት የሃይማኖታችሁ መሰረት አድርጋችሁ የያዛችሁት ነገር ሰሃቦቻችሁ የማያውቁትን ተረት ተረት ነው የምትመሩበት ማለት ነው። ለዚህ መልስ አላችሁ? ሐዲስ ላይ የተጻፉ ተረት ተረቶችን ተቀበሉ ያላችሁ አካል አለ? ኑሩ አለ? ኑሩ አምነውበታል እኮ ዑመርም እኮ ይከተላቸዋል ነብያችንን። አይከተላቸው በሐዲስ ነው የሚከተላቸው። ይከተላቸዋል እንዴ እኮ በቁርአን ነው የሚከተላቸው ወይንስ በሐዲስ? እኔ የምልህ እሺ አንተ ምትለኝ ኢምራንን ጠይቀው ይነግራል። እሱ ሁሉንም ነገር ይነግራል። አንተ ይሻላል። ኢምራን ከኔ ይሻላል። ከባድ ከሆነማ በደምብ ይቆያል ትንሽ። አንድ ሙከራ ሞከራችሁም። ከባድ ጥያቄ ነው ይሄ። ሌላ ጥያቄ አንጣልኝ ይሻላል። ሌላ ጥያቄ አምጣ። ኢምራንን አስገባው። እስኪ ቆይ አንተ ሂድና ጆሮን ጠምዘዘውና ኢምራንን ለምን ትፈራዋለህ አንተ? እኔስ ጓ እንኳን ደህና መጣህ። እዚህ የውሻ ስም ምናምን አትጥሩ ሙስሊሞች፣ በቻላችሁት አቅም የምትመልሱ ከሆነ ለጥያቄዎቻችን መልስ መልሱ። የውሻ ስም አትጥሩ። ዙል ጀሊል ዙል ጀላሊ ቀለል ያለ ጥያቄ ጠይቁን እስቲ። አሁን እኮ አዲሱን የጣልናባችሁ እንዴ? ቀለል ያለ ጥያቄ ከዛ በኋላ እንጠይቃችሁ። ሐዲስ አያስፈልግም እያልናችሁ ነው። አሁን እኮ አንድ ሰው የሚመልስ ጠፋ። ፉአድ ምን እናድርግ? እሺ እስቲ ታዘበኛ ቦታ ብትሆን የሚል ብቻ ነው ገብቶ ሐዲስ አያስፈልግም። አይ ያስፈልጋል ካላችሁ ደግሞ ዑመር ተሳስቷል፣ ዑመር ጭቅጭቅ ፈጥሯል፣ ጋንም ከሚገቡት ነው ማለት ነው ሰሃቦቻችሁ።
ሳቦቻችሁ ሐዲስ አያስፈልገንም ብለው የመሐመድ ተከታዮች በመሐመድ ጊዜ ነበሩ እና ከመሐመድ ከሞተ ከ250 ምናምን ዓመት በኋላ የመጡ ሐዲሶችን ያስፈልጋሉ ብላችሁ እንዴት ትላላችሁ? መሐመድ ጊዜ ያልተጻፉ ከመሐመድ 200 ዓመት በኋላ ምናምን የተጻፉት